አሜሪካ ልትሄዱ እንደሆነ ሲነገራችሁ በቅዱስ ጊዮርጊስም በኢትዮጵያ ቡናም በኩል ከሄዱ ተጫዋቾች የተወሰኑት እዛው ሀገር አሜሪካ ቀርተዋል። ምንድነው መሰራስ እስካሁን አልጠፋም እንዴ ምናምን የሚባል ነገሮች አሉ ኮሜንት ላይ ምናምን መቼም መተህ ሰርፕራይዝ እንዳታደርገን ምናምን። የሴት ጓደኛ አለ? የለኝም። ጊዜው መቼ ነው? ፈጣሪ ያውቃል። ከሴት ልጅ ምን ይማርካል? ከኔ የተሻለ እውቀት ሊኖራት ይገባል። ቤቷን ልታስተዳደር ይገባል። ገብቶሃል? ከሴት ልጅ መንፈሳዊነቷ ይመችሃል ማለት ነው። ጤና ይስጥልን ክቡራትና ክቡራን፣ በያላችሁበት እንዴት ቆይታችኋል? ሰባተኛ ፖድካስታችን ተጀምሯል። ዛሬም ከአንድ እንግዳ ጋር ቆንጆ ጊዜ የምናሳልፍ ይሆናል። የዛሬው እንግዳችን የኢትዮጵያ ቡናው የመስመር አጥቂ አንተነህ ተፈራ ነው። ከአንትሽ ጋር ቆንጆ የእግር ኳስና የህይወት ጉዳዮችን እያነሳን በሰፊው ቆይታ የምናደርግ ይሆናል። አንትሽ እንኳን ደህና መጣህ ወደ ሰባተኛ ፖድካስት። እንኳን ደህና ቆያችሁ። ሁሉ ሰላም? እግዚአብሔር ይመስገን ሰላም ናችሁ? በጣም አሪፍ። ቆንጆ ጊዜ በኢትዮጵያ ፕሪሚየር ሊግ እያሳለፉ ከሚገኙ ተጫዋቾች መካከል ለአንዱ አንተነህ በጣም አጭር በሚባል ጊዜ ውስጥ ጥሩ ተቀባይነትን አግኝታል። ጥሩ ስም መገንባት ይችላል። እስኪ አንተነህ ተፈራን እንተዋውቀው። ወደ ኋላ መለስ ብለን ትውልዱን እድገቱን አስተዋውቀን እስኪ። እሺ፣ ያው ትውልድና እድገቴ ያው በጉጂ ዞን ባዶላ ውዩ ከተማ ነው። ያው ኦሮሚያ ክልል ነው ማለት ነው። እና ያው እድገቴ እንደማንኛውም ኳስ ተጫዋች ያው በትምህርት ቤት ውስጥ ነው፣ ሰፈር ውስጥ ሲጫወት ነው ያደግኩት። ያው እንግዲህ እንደዚህ እያለ ይቀጥላል። እንደ እግር ኳስ ተጫዋች በልጅነት እግር ኳስን በምን መልኩ ትጫወት ነበረ? ያው አብዛኛው እኛ እግር ኳስ አስተዳደጋችን አብዛኛው ተመሳሳይ ነውና ያው የትም ቦታ ይሁን የኳስ አጀማመር ተመሳሳይ ነውና ያው ሰፈር ውስጥ እንጫወታለን ምናምን፣ ትምህርት ቤት ውስጥ እንጫወታለን። በዛ ማለት ነው ብዙ ጊዜ እያደገን ስንሄድ ያው አላማ ሲኖር እያደግ ስትሄድ ብዙ ነገር ታስባለህና እድሜ ከፍ ሲል ያው እቅዶች ይኖራል። ያንን እቅድ ለማሳካት እንግዲህ ጠንከራ ከሰራ ያሰብከበት ትደርሳለህ ብዬ አስባለሁ። በልጅነት አንተነን ከእግር ኳስ ጋር በፍቅር የጣለው ተጫዋች ማን ነው? በልጅነት እከሌን መሆን እፈልጋለሁ ያልኩ ተጫዋች አለ? ከሀገር ውስጥም ሊሆን ይችላል፣ ከውጭም ሊሆን ይችላል። ማለት እኔ በእግር ኳስ ያው የማንቸስተር ደጋፊ ስለሆንኩኝ ክርስቲያኖ ሮናልዶን በደንብ እና ክርስቲያኖ ሮናልዶን በጣም ማደንቀውና የምወደው ተጫዋች ነው። እሱ ነው ብዙ ነገር ውስጥ ወደ ኳሱም የምጫወትበትን ቦታ ይሆናል እና እሱ ነው ብዙ ነገር የምጫወትበት ቦታ ከመስመር ልትነሳ በሱ ምክንያት ነው። አዎ፣ እና ብዙ ነገሩን የሳበኝ የክርስቲያኖ ሮናልዶ ነገሮች ናቸውና ያው እኔ ፊት ለፊት ስትራይከር የሚጫወታለሁ። በቃ ብቻ የእሱ ነገር ብዙ ተጽዕኖ አለው ብዬ አስባለሁ። ስለዚህ CR7 ያንተ ምን ጊዜ ምርጥ ተጫዋች ነው? ምርጥ ተጫዋች። CR7 ኳሊቲ ምንድነው ብትባል ምን ትላል? ያው CR7 ብዙ ኳሊቲዎች አሉ። ያው በቀላሉ ጨራሽ ነው። በግራ በቀኝ ሄዲንግ በቃ ምንም አይደለም እና ጨራሽ ነው፣ ጎበዝ ነው። አንድ ሰው የሆነን ሰው ሲወድ እሱን የመከታተል ነገር አለ። የCR7ን ከኳስ ውጪ ከቀጥታ ኳስ ውጪ ቪዲዮዎችን የመልከት፣ ትሬኒንጎቹን የመልከት፣ እንቅስቃሴዎቹን የመልከት ነገር አለ? አዎ ያለው። ግን ያው በእኛ ሀገር ደረጃ ደግሞ ብዙ ነገሮች ላይ ማሉ ይችላሉ። ያው እድገታችንም እንደነገርኩ ነውና ብዙ ነገሮች አይደለም ልጅ ሆነ ይቀርና አድገክም በፕሪሚየር ሊግ ደረጃ ብዙ ነገር ላይ ማላለ ይችላል። ግን የቻልከውን ታደርጋለህ። በግል ማድረግ ያለብን ያው መስራት ያለብን ትሰራለህ በግል። በጣም አጭር በሚባል ጊዜ ውስጥ ነው ሀገራችን ላይ ትልቅ ከሚባሉ ቡድኖች አንዱ ለሆነው ኢትዮጵያ ቡና በዋናው ክለብ ደረጃ ለመጫወት ይቻላል፣ በዋናው ቡድን ደረጃ ለመጫወት ይቻልከው። በቅድሚያ ወደ ኢትዮጵያ ቡና ከሜዳችን በፊት የአንተነህ ተፈራ ኳሊቲ የእግር ኳስ አቅም ምንድን ነው ቢሉ ተመልካቾቻችን እንደዚህ ኳሊቲ ያለኝ በለ እስኪ በራስ አንደበት ገለጸልን። ያው ማለት የኔ ብዙ ጊዜ አሰልጣኞችም ሲያወሩ ሰምቼ ተጫዋቾችም ሲያወሩ እንደሰማሁት ከሆነ የሆነ የመጨረስና ፖዚሽናል ተጫዋች እንደሆንኩ ነው የሚነግሩኝ። እውነት ነው ብዬ አስባለሁ። ቦታ አጠባበቅ ላይ ቦታ አያያዝ ላይ በጣም ጎበዝ። እንደዛ ጥሩ ነኝና ያው ከጎል ጋር ያለኝ ግንኙነት ደግሞ በጣም አሪፍ ነው። ያ ነገር ነው። ተፈጥሯዊ ቦታ የት ነው ማለት እንችላለን ወይ? አንተ የምትወደው አሰልጣኙ የሚያዝ ቦታ ላይ ወይ ተጫወትልኝ የሚለው ቦታ ላይ መጫወት ግዴታ ሊሆን ይችላል። ያንተ ቦታ ግን ከመስመር እየተነሱ ማጥቃት ወይስ ደግሞ 9 ቁጥር? 9 ቁጥር ነው እኔ የምመርጠው። ያው ብዙ ጊዜ ካሉበት ከቲማችን ችግር ሊሆን ይችላል፣ ከአሰልጣኞች ፍላጎት ሊሆን ይችላል፣ ወደ መስመር ወጣለሁ። እኔ ምንም ችግር የለብኝም። ግን ሞር እኔ ደግሞ የሚመቸኝ ቦታ 9 ቁጥር ቦታ። የጊዜው የዓለማችን ምርጡ 9 ቁጥር ማን ነው? ሃላንድ ነው ብዬ ነው የማስበው። ሃላንድ። ወደ ኢትዮጵያ ቡና እንምጣ።
ታዳጊ ሆኖ ጀማሪ ሆኖ በጣም በአጭር ጊዜ ውስጥ ለኢትዮጵያ ቡና መጫወት እድልም ነው ትልቅ ስኬትም ጭምር ነው። እንዴት እንደገባ እስኪ በአጭሩ ንገረን። አዎ ወደ ኢትዮጵያ ቡና ስመጣ በጊዜው አሰልጣኝ ተመስገን ደህና ነበረ። እሺ ያው እኛም የታየንበት ብዙ ልጆች የታዩበትና ብዙ ፍርሚያ ያስፈረመበት አመት ነው ኢትዮጵያ ቡና 2015 ነው 2014 ማለት ነው። እና በአጋጣሚ እኔ 2014 ላይ ወደ ሻኪሶ ከነማ ሄጄ ነበረ ከአዶላ እና በዛን አመት ያው በቶርናመንቶች ላይ እዚህ አዋሳ ነበረ ውድድሩ የክልል ክለቦች ሻምፒዮና ወደ ብሔራዊ ሊግ ለማደግ በዛ ማለት ነው። እና ምልመላዎች ነበሩ፣ ብዙ ምልመላዎች ነበሩ፣ ብዙ የሙከራ እድሎችና እናስፈርም የሚል ጥያቄዎች ነበሩ። ያው አጋጣሚ ኢትዮጵያ ቡና ሲባል ያው ማንም የሚፈልገው ነገር ስለሆነ ኢትዮጵያ ቡናን አስቀድሜ የሙከራውን እድል ተጠቅሜ ልፈርም ይችላል እንጂ ሌሎች ቡድኖችም እናስፈርም ብለው ነበር በጣም ብዙ። እስኪ ለምሳሌ ሐዋሳ ከነማ፣ ሲዳማ ቡና፣ ሀዲያ ሆሳዕናና ኢልፓ ነበሩ በሰዓቱ። አራቱ ቡድኖች አንተነህ ተፈራ ለማስፈረም ይፈልጉ ነበር። ግን አንተ ምርጫህን ኢትዮጵያ ቡና አድርጌ ነው። ምክንያቱ ምን ነበር? ያው ማለት ኢትዮጵያ ቡና ለወጣት ተጫዋች ለማደግ በጣም ትልቅ ቦታ ነው እና አቡበከርና ስር ስታይና ሚኪያስን በሳቱ ብዙ ነገር ይወራላቸው ነበርና ከደጋፊም አንጻር በጣም ማራኪ ናቸውና በልጅነቴም ስደግፍ ያደግኩት ቲም ስለሆነ ኢትዮጵያ ቡና ነበር ደጋፊ ነበርኩኝ። ያው ፈቱዲንም እዛ ተጫውቶ ስላለፈ ያ ነገር ስቦኛል። 2012 ላይ ሙከራ ምናልባት ለተመልካቾቻችን ግልጽ ለማድረግ ፈቱዲንም ብላለሁ ሚኪያስና ቡኪን በርካታ የኢትዮጵያ ቡና ደጋፊዎች ያውቋቸዋል። ፈቱዲን ስትል ግን በተለየ መልኩ እናንሳው። ፈቱዲንም እዛው ሲጫወት ያልከው ፈቱዲን ጀማል የሀገር ልጅ ነው። አዎ እውነት ነው። እናንሳው። ፈቱዲን ጀማል ማለት ያው የሀገር ልጅ ነው። ያው ቅድሚያም ሲወጣ ከዚህ አወጣጡን አውቃለሁ። ያው እሱ ሲጫወት ከአዶላ ከክብረ መንግስት ከአዶላ ማለት ነው። አዶላ ውዩ ነው ሲጫወት ያደገው። ያው ብዙ ነገር አይተናል። የሀገር ልጅ ነው። ቀድሞ የወጣ ነው። እሱም እዛ እኛም እንደግፍበት ቦታ ነው የሚጫወተው። የእሱ እዛ ሚሄድ ደግሞ ሞር ሀገሪቷ ላይ መነቃቃት ፈጥሮ ነበር። በሰዓቱ 2012 ነው የሚጫወተው ፈቱዲን ኢትዮጵያ ቡና ሲጫወት ክብረ መንግስት አዶላ አካባቢ ትልቅ መነቃቃት ፈጥሮ ነበር። ምክንያቱም ኢትዮጵያ ቡና ትልቅ ቲም ነው እና በሰዓቱ እሱም በጣም ጥሩ ላይ ነበረ። አሁንም ጥሩ ነው። ያው ናሽናል ቲሞች የሚጠራበት ጊዜ ነበረ። በጣም ደስ ይላል። በቃ ሀገራችን ላይ ብዙ መነቃቃት ፈጥሯል። ያም ነው ይበልጥ ወደዛ ይሳበኝ። እኔ በጣም አሪፍ። ከኢትዮጵያ ቡና ጋር በተገናኘ ስትፈርም የነበረውን ስሜት እስኪ ለማን ነው መጀመሪያ ስሜትን ያጋራኸው? የነበረው ስሜት ትናንትና ላይ ብላቴናው አንተነህ ይስለው የነበረው ቦታ አለ በትልቅ ደረጃ ለመጫወት ስትፈርም የነበረውን ስሜት እስኪ ያጋራ። እኔ እንጃ እውነት ለመናገር ያ ነገር ይመጣል ብዬ አላስብም። በመጀመሪያ ማለት ፕሪሚየር ሊግ ላይ እንደሚጫወት አውቀው ነበር፣ ግን በዚህ ጊዜ ይሆናል ብዬ አላስብም። በሰዓቱ ፈጠነ፣ ጊዜው ፈጥኗል እና ግን እኔ ዋና መጀመሪያ ዓላማዬ ከኛ ሀገር ወጥቶ መጫወት ነው። ብሔራዊ ሊግም ሊሆን ይችላል፣ ሱፐር ሊግም ሊሆን ይችላል። ከአዶላ ወጥቼ መጫወት ነው የምፈልገው። ምክንያቱም አንድ ስቴፕ ከፍ ማለት ነው። አንድ ስቴፕ ከፍ ባለ ቁጥር ወደ ምንፈለግበት ቦታ መድረስ ትችላለህ እና ያንን ነገር ስላሰብኩ ነው። ያው ነገሮች ተስተካክለው ጥሩ ጊዜ ነበሩ። ፕሪሚየር ሊጉ አልቆ ነበረ በዛን ሰዓት 2014 ፕሪሚየር ሊግ አልቆ ነበረ እና አሰልጣኞች ብዙ ነበሩ፣ ምልመላም ነበረ። ሐዋሳ ላይ እንግዲህ የምታውቁት ነው ብዙ መልማዮች አሉና ያንን እድል ተጠቅሜ ያው እዛ ልፈርም ይችላለሁ። በርካታ ደጋፊ ካላቸው ቡድኖች መካከል አንደኛው ኢትዮጵያ ቡና ነው። በበርካታ ደጋፊዎች ታጅቦ እግር ኳስን መጫወት ምን አይነት ስሜት አለው? አዎ በጣም ደስ ይላል። እውነት ለመናገር እኔ እንደውም የመጀመሪያ ጨዋታዬን እንደ እድለኝነት አስታውሰኝ እስኪ። እሺ የመጀመሪያ ጨዋታ ሲቲ ካፕ ነው ከኤሌክትሪክ ነው የተጫወተው። የመጀመሪያ ጨዋታዬ ነውና ፈላጊ ከነበሩ ቡድኖች አንደኛው ማለት ነው። አዎ የመጀመሪያ ጨዋታዬ ነበርና በወቅቱ ያው ሲኒየር ተጫዋቾች አጋጣሚ ናሽናል ቲም ሄደው ነበር። የት ሜዳ ነበረ? አበበ ቢቂላ አዲስ አበባ ላይ ነው። አጋጣሚው ደስ ይል ነበር። ብዙ ደጋፊዎች ነበሩ። በዛም ጨዋታ እኔ አግብቻ 1-0 ነበር ያሸነፍነውና የመጀመሪያ ጨዋታ የመጀመሪያ ጎል ግጥምጥሞሹ ጥሩ ነበረና በጣም በሰዓቱ ያለው ነገር እንዴት ሰለብሬት አደረግ? ስሜትን መቆጣጠር አስታውሰኝ። ያው ሰለብሬሽን የኔ ያው ብዙ ጊዜ አንድ አይነት ሰለብሬሽን ነው የማደርገውና በሰዓቱ ግን ያው ልዩ ነበር ለኔ። ያው የመጣሁበትን ቦታ አውቀዋለሁ። ገና መጥቼ በሊጉ ብዙም አልቆየም። የመጀመሪያ ጨዋታዬ ነው። ሲቲ ካፕ ነው። ደጋፊዎች ያሉ ስቴዲየሙ ሞልተዋል። ስሜቱ በጣም ልዩ ነበር ለኔ። አንተነህ ተፈራ ጎል ካስቆጠረ በኋላ ቀደም ሲል ሴሌብሬሽኑ ያው ሁል ጊዜ ተመሳሳይ ነው ብለሃል። የቅዱስ ገብርኤልን ስዕል አድኖ ነው አውጥተህ የምታሳየው። ከምን የመጣ ነው? መቼ ጀመረ? እሱ ያው ብዙ ጊዜ እኔ ያደኩበት ደብር ቅዱስ ሚካኤል ገብርኤል ነውና ያው አዶላ ማለት ነው። አዶላ ላይ ማለት ነው። ያው ስቴዲየምም ቤተክርስቲያኑ ሁሉ ነገር ትምህርት ቤቱም አንድ ላይ ነው እና እኛ አካባቢ ያለው ያው ያ ነገር ነው ያደኩበት ነገር ነው።
እና እነሱን ያው ብዙ ጊዜ ሲጫወት እኔ የቅዱስ ገብርኤልን ስላደነው መጋጨ ውስጥ ከትቼ ነው የሚጫወተው እና መጋጫ ውስጥ አደርገዋለሁ። መጋጨ ውስጥ አድርጌ ነው የሚጫወተው እና ያው በሰላም ስላወጣኝ ነው እና ደስታ የምገልጽበት ለዛ ነው እና ያ ነገር ነው። በጣም አሪፍ። አንተነህ ተፈራ ለመጀመሪያ ጊዜ በእግር ኳሱ ምን ያህል ገንዘብ አገኘ? ለመጀመሪያ ጊዜ ክፍያ ተብሎ ይሄ የላብ ዋጋ ነው ተብሎ በክፍያ ደረጃ የተሰጠ ስንት ምን ያህል? ኢትዮጵያ ቡና ስፈረም ደሞዜ 13100 ነው። የተጣራ 13100። ስሜቱ ምን ነበረ? ያው ለኔ ጥሩ ነው፣ በሰዓቱ ጥሩ ነው። ዋናው እኔ ቦታውን ማግኘቴ ነው ማለት ጥሩ ደረጃ ደርሼ የተሻለ ቦታ መድረስ እንደምችል ስለማውቀው ያንን እድል ማግኘቱ ነው እንጂ ብሩ ብዙ የሚያሳስብ ነገር አይደለም። ወደፊት ይመጣል ብዬ አስባለሁ። ምን አደረግበት? የመጀመሪያውን ገንዘቤን ማለት እኔም መጀመሪያ ቃል የገባሁት አለ ለራሴ አስራት በኩራት ከማገኘው ደሞዝ ላይ ግማሹን ለቤተክርስቲያን ያደርጋለሁ ነበር ያልኩት። ለቤተክርስቲያን ያደረኩት ግማሹን ለቤተክርስቲያን ያደረኩበት ማለት ነው። ቀሪው ግማሽ ያው ጫማ ነው የገዛሁበት፣ መጫወቻ ታኬታ ጫማ ማለት ነው። በአንተ አስተዳደግ ውስጥ እናትና አባት ትልቅ አስተዋጽኦ አላቸው። በተለይም ባልተለመደ መልኩ ማለት ይቻላል በጣም ጥቂት ተጫዋቾች ናቸው የቤተሰብ ድጋፍ የሚያገኙት። አብዛኛው ደብተርን ጠበቅ አድርግ ኳሱ ይደርሳል የሚል ነገር ነው ያለው። እስካሁን ድረስ ይከታተለዋል። እስካሁን ድረስ የእግር ኳስ ጉዞህን ቼክ ያደርጋሉ አይደለም? አዎ በደንብ። እስኪ የነበራቸውን ድጋፍ ያደረጉልህን ነገር እንደ ወላጅ እናንሳው። አዎ ማለት እናትና አባቴ ለእኔ ብዙ ነገር አድርገዋል። ማለት እኔ በልጅነቴም ብዙ ማስቸግር ሰው አይደለሁም። እነሱ ናቸው ነበር በጸባይ ረገድ ጸባይኛ ነኝ፣ ግን ያው በቃ በጣም ከሰው ጋር ተግባቢ ነኝ። ያው ብቻ በጊዜ የምገባ ሰው ጥሩ ሰው ነኝ ማለት ጥሩ ሰው ነኝ ሚስ ያው ተግባቢ ነኝ። እነሱ የሚሉትን ማደርግ ሰው ነኝ። የመጀመሪያ ልጅ ነኝ የቤቱ። ያው ሌሎች አሉ አሉ ተናናሽ 3 አሉኝ። 2 ጩጪ ናቸው። ታናሽ ትንሽ ትከተለኛለች እና በዛ መሀል ስላደኩኝ እነሱ የሚሉትን በደንብ እሰማለሁ። እነሱ ደግሞ እኔ የምፈልገውን በደንብ ነው የሚያደርጉልኝ። ማለት ኖሯቸው ሳይሆን ሳይኖራቸው ነው እንደዛ የሚያደርጉትና ያው እነሱ የሚሉትን ደግሞ መስማት አለብኝ። ለዛ እነሱ እኔ የምፈልገውን ነገር በብዙ ነገር ጥረት አድርገውልኛል። እዚህ ደረጃ የምንደርስ የእነሱ ዋናውና ትልቁን ድርሻ የሚወስዱ እነሱ ነው ከፈጣሪ በመቀጠል። አባት ኳስ ይመለከታሉ በጣም? እናቴም ስቴዲየም መጥተው ያውቃሉ? ለኢትዮጵያ ቡና ስትጫወት መጥተው አያውቁም። ያው በጣም ሩቅ ነው ምናምን ሊመጣ ይፈልጋል። በእርግጥ ሐዋሳ ላይ ሊመጣ ይፈልጋል። በዲኤስቲቪ ሲታይስ? በዲኤስቲቪ አያመልጣቸውም። ቤት ነው የሚያዩት። ልጆች የሰፈር ልጆች ተሰብስበው ነው ለቤት ውስጥ የሚያዩትና አያመልጣቸውም። አንተ ስታገባ ይቀወጣል ማለት ነው? አዎ እኔ ሳገባ ብቻ ሳይሆን ኢትዮጵያ ቡና ሲያሸንፍ በጣም ደስተኛ ሆኖ ነው የሚደውለው። በተለየ መልኩ ማለት ነው። ወደ ኢትዮጵያ ቡና ስንመለስ እስኪ ወደ ሜዳ ልትገቡ ነው። ኢትዮጵያ ቡና ሊያሟሙቅም ሲል ወደ ሜዳም ለጨዋታው ሊገባ ሲል የሚታወቅ አንድ መዝሙር አለ። ተወዳጅ ዝነኛው ክለባችን እያሉ ደጋፊዎች ከመቀመጫቸው ተነስቶ ነው የሚያበረታቷችሁ። እስኪ በተወሰነ መልኩ በልልን። ተወዳጅ ዝነኛው ክለባችን መኩሪያችን ኢትዮጵያ ቡናችን ተወዳጅ ተመራጭ ክለባችን አረንጓዴ ወርቅ ውዱ ሀብታችን ኢትዮጵያ ቡናችን እያለ ይቀጥላል። በጣም እናመሰግናለን። አንተዬ አለው ስሜት አይደለም? በጣም ይነዝራል፣ ውስጥ ነው የሚሰማው። ይነዝራል በጣም ደጋፊዎች ሲኖሩ ደግሞ እንደውም ውድድሮች አዲስ አበባ ስቴዲየም ስላልሆኑ ነው እንጂ ከዚህ በላይ ያንን ስሜት ታጣጥሙት ነበር ብዬ አስባለሁ። በጣም የሚገርም ነው። ኢትዮጵያ ቡና ሲባል በልጅነት የምታስታውሰው ተጫዋች አለ? ከቡና ጋር የምታስታውሰው አንድ ተጫዋች አንተ ወደ ኢትዮጵያ ቡና ከመምጣት በፊት ኢትዮጵያ ቡና ሲባል አይምሮ? ያው ታፈሰ ተስፋዬ ነው። ያው አጠገቤም ስላለ ብቻ ሳይሆን ያው በብዙ ደረጃም ሲወራ የምሰማው የኔም ታላላቆች እዛ ሲያወሩ የምሰማው ታፈሰ ተስፋዬ ነውና አግብቶን በሚጨፍራቸው ዳንሶች ስለሚታወቅ በጣም ብዙ ጊዜ ስሙ ሲነሳ ሰማል። 5 ጊዜ የኢትዮጵያ ፕሪሚየር ሊግ ኮከብ ጎል አግቢ ነው። አንድ ጊዜ ደግሞ የዓመት ኮከብ ተጫዋች። የመረብ ጌታ ነው። ሯጭ ነው። ጠንካራ ነው። አስጨፋሪ ነው። በጣም ሳቂታ ነው። አሁን አንተ ባለበት ኢትዮጵያ ቡና ምክትል አሰልጣኝ ነው። እውነት የታፈሰ ተስፋዬ አስታውሳለሁ። ኢትዮጵያ ቡና ደጋፊዎች
ሲዮ ጋሞ ናይ ታፌ እያሉ ሲዘምሩለት እሱ ደግሞ በጭፈራ አይታማም። በብሔራዊ ቡድን ደረጃም በክለብም ደረጃ በጣም ትልቅ ተጫዋችን ሌጀንድም ነው የኢትዮጵያ ቡና አይደለ? ታፈሰ ተስፋዬ የሚያክል በጣም ትልቅ ተጫዋች ምክትል አሰልጣኝ ሆኖ ያውም አንተም አጥቂ ነህ፣ እሱም በተጫዋችነት ዘመኑ አጥቂ ነበረ። የታፈሰ አጠገብ መኖር ምን አይነት ስሜት አለው? እንዴት ተጠቀምክበት? የታፈሰ ልምድ አቅም በምን ልክ መነዘርከው? አዎ ማለት አሁንም እዚህ ጎሎቹን ስኮር ለማድረግ ከጎሎቹም ስርቅ ስኮር እንዲያደርግ በብዙ ምክሮች ታፈሰ እያገዘኝ ያለው። ኖርማሊ እሱም እያደረገው ያሳየኛል። ትሬኒንግ ላይ እየሰራ ራሱ እየተጫወተ እያደረገ እንደዚህ ብታደርግ እንደዚህ ጥሩ ነበር፣ ያንን ኳስ እንዲህ ብታደርገው። ጌሞች ላይም እረፍት ላይ መጣና በግል ይመክረኛል። ብዙ ጊዜ ይነግረኛል። በግል እየመጣ በጣም ነው የሚነግረኝና እሱን በደንብ በዚህ አጋጣሚ ላመሰግነው እፈልጋለሁ። ያው በእንደዚህ አይነት ነገሮች ያገዘናል። ከትሬኒንግ ውጪም ጌም ላይ እንደዚህ እረፍት ላይ በግል የመጣ አንተና እንደዚህ አድርግ ይለኛል። በተጫዋችነት ዘመኑ በጣም አስጨፋሪና በጣም ከሁሉም ጋር የሚግባባ ተጫዋች ነው። አሁንስ እንደ ምክትል አሰልጣኝ ስትዘምሩ ምናምን ይገባል መሀል ላይ አለ የበፊት ስሜቱ? አዎ አለ። እንደውም እሱ ይበልጣል ከኛ። ያው ማለት በጣም እሱ ቡና ደሙ ነው። ያው ሁሉም ደጋፊ ቡና ቤት ሲጋ ያለን የምታውቀው ነውና የእሱ ደግሞ በጣም ይለያል። የታፈሰ አሁን ስንዘምር እሱ ነው የሚያዘምረን። ሜዳ ላይ በትሬኒንግ መጨረሻዎች ላይ የሚያስጨፍረን እሱ ነው። በጣም ልዩ ነው ለቡና ያለው ፍቅርና ታፈሰ በጣም ይገርማል። እንዲህ ነው ብለህ ማገልጽ ሰው ነው ለቡና ያለው ስሜት። በቡና ማሊያ ካስቆጠርካቸው ጎሎች የተለየ የምትለው? ያው የተለየ ስሜት? አዎ እንደ እግር ኳስ ተጫዋች ያው እኔ በሊጉ የመጀመሪያ ጎል ያገባሁት 2015 ላይ አርባ ምንጭ ላይ ያገባሁት የመጀመሪያ ጎል። ስለ ስንት አለቀ ያ ጨዋታ? 2-2 አለቀ። አንተና ማን አስቆጠራችሁ? ብሩክ በየነ። አሁን በሀዲያ ሆሳዕና የሚገኘው ማለት ነው። የዘንድሮ የውድድር ዓመት በተወሰነ መልኩ ለኢትዮጵያ ቡና ይከብዳል ተብሎ ይጠበቅ ነበር። ምክንያቱም ኦልሞስት ማለት ይቻላል አዲስ ቡድን ነው የተገነባው። የውድድር ዓመቱ እንዴት ይመስል ነበረ? ጎሎችን አሁንም እያስቆጠርክ ነው። እንደ ቡድን እናውራና ወደ ግል እንመጣለን። ያው እንደ ቡድን ሲጀመር ብዙ ነገር ተብሏል። ሚዲያ ላይም ያው በአካል የሚመጡም ነገሮች አሉ። ግን ያው ኳስ ከሰራበት ያው የት መድረስ እንደምትችል አሳይተናል ብዬ አስባለሁ። ያው የአሰልጣኞችም ጥንካሬዎች አለ፣ ተጫዋቾቹም ያው ጠንክረው ስራዬ ነው ብለው እየሰሩ ስለሆነ የተሻለ ቦታ ልንደርስ ይችለናል ብዬ አስባለሁ። ያው የምንጫወተው እንደ ቲም ነው፣ የግል ነገር የለም አይታችሁ ከሆነ እና ያ ነገር ነው። የቲም መንፈሱ በጣም ደስ የሚል ነው፣ ጥሩ ነው። የቲም ስፕሪት ነው ለአንድ ቲም ወሳኙ ነገር እና አሰልጣኞቹ በዚህ ነገር ላይ በደንብ ሰርተዋል። ያው ያ ነገር በጣም ነርቶናል ብዬ አስባለሁ። በጣም አሪፍ። ከእግር ኳሱ ደግሞ በተወሰነ መልኩ ወጣ ብለን ሌሎች ሀሳቦችን እንጋራና እንቀጥላለን። አንተነህ ተፈራ ወጣት ነው። በዚህ ሰዓት በጣም ወሳኝ ከሚባሉ የኢትዮጵያ ቡና ተጫዋቾች መካከል አንደኛው ነው። ዝናው አለ፣ ጥሩ ተቀባይነቱ አለ። ስትወጣ ስትገባ አንተነህ እኮ ነው የሚባል ነገር ይኖራል። እንዴት እንደ ወጣት እነዚህን ነገሮች እንዴት ማኔጅ እያደረግከው ነው? ያው እውነት ለመናገር ያው ማለት አንዳንድ ነገሮች ይኖራሉ። ያው ሊያስቸግሩ ነገሮችም ይኖራሉ። ወጣትነትም ጊዜ ስላለ ያው እነሱን ነገሮች ደግሞ ችለህ ማለፍ አለብህ። እኔ ደግሞ ያው የመጣሁበትን መንገድ በደንብ አውቀዋለሁ። ከየት አካባቢ እንደመጣሁም አውቀዋለሁ። ምክንያቱም እኔ ወጥቼ ሌላ ሰው ሳይወጣ እንዲቀር አልፈልግም፣ ወይም ደግሞ ብልጭ ብዬ መጥፋት ስለማልፈልግ እነዛን ነገሮች ያው ማክበር አለብኝ። ኳሱን ማክበር ስላለብኝ ግዴታ ከእሱ ደግሞ የሚፈልገውን ነገር ማድረግ ስላለብኝ እነሱን ያው መሆን ባለባቸው ልክ ራሴን ጠብቄ እሄዳለሁ። የሴት ጓደኛ አለህ? የለኝም። የለኝም። ምንም የተጀመረ ነገር የለም። ጊዜው መቼ ነው? ፈጣሪ ያውቃል። ምንም ነገር የለም ማለት እንችላለን። አሁን ላይ ምንም የለም። ከሴት ልጅ ምን ይማርካል? ምርጫዬ ልትሆን የምትችለው ሴት እንዲህ አይነት ናት የምትለው ምን አይነት ሴት ነው? እኔ እንጃ ማለት እንዲህ ነው ብዬ መናገር አልፈለግም። ግን ያው ዋናው ጸባይ ነው። ቢቻል ግን የቤተ ክርስቲያን ሰው ቢሆን ማለት ከኔ የተሻለ እውቀት ሊኖራት ይገባል። ቤቷን ልታስተዳደር ይገባል። ገብቷል? በብዙ ነገሮች አሉ ኦርቶዶክስ ስትሆንና ያንን ነገር ብታውቅ ደስ ይለኛል። ስለዚህ ከሴት ልጅ መንፈሳዊነቷ ይመችሃል ማለት ነው። ለቤተ ክርስቲያን ቅርበት። በአንተ ቦታ ከሚጫወቱ ተጫዋቾች መካከል የመስመር ተጫዋቾች በዚህ ሰዓት ካንተ ውጪ የሊጉ ምርጥ የመስመር ተጫዋች የምትለው ማንን ነው? ቸርነት ጉግሳ የሊጉ ምርጥ ተጫዋች ነው። መስመር ላይ ምርጥ ተጫዋች። ከውጭስ አሁን ላይ በዓለም አቀፍ ደረጃ ምርጡ የመስመር ተጫዋች ማን ነው? ቪኒሺየስ ጁኒየር። የቪኒሺየስ ጁኒየር ኳሊቲ ምንድን ነው? የቸርነት ጉግሳ ኳሊቲ ምንድን ነው?
እንደውም ያመሳስላቸው ነገር አለ። የምርህን ነው? ቸርነትንም ቪኒሺየስም? እሺ። በጣም ድሪብል ሲያደርጉ በጣም ሰው ይቀንሳሉ። ቸርነትም በጣም ረጅም ድሪብል የሚያደርግ ነው፣ ሹተር ነው። ቪኒሺየስም እንደምታውቁት ድሪብል አድርጎ የሚጨርስበት መንገድ በጣም አሪፍ ነው። ቸሬም በጣም ጨራሽ ነች እና ያ ነገር በደንብ ያመሳስላቸዋል። በጣም ሰው ይቀንሳሉ ሁለቱም፣ አንድ ለአንድ በጣም ጎበዝ ናቸው። ስለዚህ ቸርነት ከሀገር ውስጥ፣ ቪኒሺየስ ከውጭ ማለት ነው። የማንቸስተር ዩናይትድ ደጋፊ ነህ። ምን ነካው ቡድናችሁ? እኔ ፈርጉሰን ከወጣ በኋላ ያው ብዙም ቲሙ ጥሩ አይደለም። እንግዲህ እስቲ ወደፊት ያው ጊዜ ተሰጥቶት አሰልጣኝ ጥሩ ነገር ይሰራል ብዬ አስባለሁ። ጊዜ ቢሰጠው ቆንጆ ነው። አሞሪም ጊዜ ቢሰጠው ጥሩ ነው። ምክንያቱም የሆነ አሪፍ ብልጭ ያለ ነገር አሳይቶናል። ጥሩ ነው። ያው ከስኳድ ጥራት አንጻር ይቀርባል ማንቸስተር እና የሚፈልገውን ተጫዋች ለ3-4-3 የሚሆነውን ነገር ካመጣ ጥሩ ይሰራል ብዬ አስባለሁ። ከአዶላ ክብረ መንግስት ተነሳ። ከዛ የተለያዩ ከተሞች ላይ በኢትዮጵያ ቡና ማሊያ እየተጫወትክ ነው። ካገኛቸው ወርቃማ እድሎች አንደኛው እንደ ወጣት፣ እንደ አፍሪካዊ፣ እንደ ኢትዮጵያዊም ጭምር ሀገር አሜሪካን የመመልከት ነው። ቅዱስ ጊዮርጊስና ኢትዮጵያ ቡና ለወዳጅነት ጨዋታ ወደ ሀገር አሜሪካ አቅንተው ነበረ። ስሜቱ እንደ ኳስ ተጫዋች ሳይሆን እንደ አንድ ወጣት ጉጉት እንዳለው አሜሪካ ልትሄዱ እንደሆነ ሲነገራችሁ ሲረጋገጥ የነበረውን ስሜት እስኪ ምን አይነት ስሜት ተሰማ? አዎ ማለት ያው ስፖርተኛ ስትሆን ብዙ ነገሮች አሉና አሜሪካ ከመሄዳችን በፊት ዱባይ ሄደናል። ከ6 ወር በፊት ከአሜሪካ ከመሄዳችን ማለት ነው። እና ያው በኳሱ ነገር ያለው የምታገኘው ነገር ጥሩ ነው፣ ግን ያው እድሉ ሲመጣ አሜሪካ ያው በብዙ ነገር ማታገኘው ነገር ነው። ቪዛው በጣም ከባድ ነው እና ለዛ ነው አሁን ዱባይ ራስን ተነስተ መሄድ ትችላለህ ከሚል ነው የአሜሪካኑን ያነሳው። የአሜሪካን ቪዛ ያገኘንበት መንገድ ያው ጥሩ ነው ማለት ያው በጣም ደስ የሚል ነገር ነው። አሪፍ ነው። በጣም በሳቱ ደስተኛ አድርጎኛል። እኔም ብቻ ሳይሆን ብዙ ሰዎች ከኔም የተሻለ ሲኒየሮች የሚባሉ ማለት ነው። ቤተሰብ አካባቢ ኩራት ነገር ለካ ኳሱን ጠንከር አድርጎ መያዙ ለዚህ ያበቃው የማለት ነገር ቤተሰብ አካባቢ የነበረው ስሜት? ቤተሰብ አካባቢ በጣም ደስተኞች ናቸው እኚህ እድሎች በመምጣታቸው እና ያው ያሉትን ነገሮች ስለሚያውቁ እነሱም ያው እድገቴን ምናምን ስለሚያውቁ ያው በእኔ ያለው ነገር አስደስታቸዋል ብዬ ስለማስብ በጣም ደስተኛ የሆኑት እነሱ። ምን ተመለከትክ? የትኛው ቦታ ማረከ? አሜሪካን ስትሄዱ ከዛ ወደ ኳሱ እንመጣለን። ያው አሜሪካ ስንሄድ ያው የትኛውም ሰው ወደ አሜሪካ ሄዶ ቅድሚያ ማየት የሚፈልገው ዋይት ሀውስ ነው ብዬ አስባለሁ። ቤተ መንግስቱን ነው እና ያው ያንን አካባቢ ጎብኝተነዋል። ጋሽ ባይደንን በወቅቱ አገኛቸዋቸው ወይስ? አላገኘናቸውም። ያው ብቻ ወደ ዋይት ሀውስ አካባቢ ሄደን ፎቶ ምናምን ተነስተናል። በቅዱስ ጊዮርጊስም በኢትዮጵያ ቡናም በኩል ከሄዱ ተጫዋቾች፣ ኮቺንግ ስታፎች የተወሰኑት እዛው ሀገር አሜሪካ ቀርተዋል። አንተነህ ተፈራ ለምን እዛው አልቀረም ለምን ተመለሰ ቢሉ ሰዎች ምላሽ ምንድን ነው? አዎ በሰዓቱ ብዙ ጥፋ የሚለኝም ሰው ነበረ ምናምን። የቴክስት ይደረግ ነበረ በደንብ ቲክቶክ አጋጣሚ ላይ ምናምን እንገባ ነበረ እና እዛ ሆነን ምንድነው መሰራ እስካሁን አልጠፋም እንዴ ምናምን የሚባል ነገሮች አሉ። ኮሜንት ላይ ምናምን ኢንቦክስም ቴክስት ያደርጋሉ። ከቤተሰብ አካባቢስ ነበረ? አይ ከቤተሰብ የለም። ከሰፈር ጓደኞች ከደጋፊ ምናምን አለ ይመጣል አንዳንድ ነገር እና ኖርማሊ በክፋት አይደለም እነዛ ነገሮች በጥሩ ነገር እንዳታደርገን ምናምን። አዎ ማለት እነሱም በክፋት አይደለም ያው የተሻለ ነገር በሚለው ነው። ግን ኖርማሊ እኔ አንድ የራሴ የሆነ ነገር አለኝ። በለፋውበት በዚህ በእግር ኳሱ የሆነ ተጠቅሜ ቤተሰቦቼ መርዳት እፈልጋለሁ። አገሪቷንም ማገልገል እፈልጋለሁ። አንተ እንደዚህ ተጫውተው ነበር አንድ አመት ከመባል ይልቅ ብዙ አመት ተጫውቼ ናሽናል ቲሙን አገልግዬ ራሴን ጥሩ ተጫዋች ነው ተብዬ እንደዛ ሪታየር ማድረግ ነው እንጂ የሚፈልገው አቆሜ መጥፋት ምናምን አልፈልግም። አቅሙ እያለኝ ማለት ነው። ያ በማንኛውም ጊዜ አንተ ስኬታማ ከሆንክ ተመልሶ መሄድ ይቻላል ማለት ነው። በጣም አሪፍ። የኢትዮጵያ ብሔራዊ ቡድን ለማገልገል ጥሪ ተደርጎልሃል። ሀገርንም የመወከል እድል አግኝተሃል። ለመጀመሪያ ጊዜ የብሔራዊ ቡድን ጥሪ የተደረገልህ በማን አሰልጣኝ ነው? ስሜቱስ ምን ይመስልሃል? ለመጀመሪያ ጊዜ ከሆነ አንደር 20 ክረምት ላይ በስዩም ከበደ ነበር የተጠራሁት። ለዋና ቡድን ደግሞ በመሳይ ተፈሪና በተመስገን ዳና ነው የተጠራሁት። ያው ጥሩ አጋጣሚ ነው። አንደር 20 ጥሩ ኤክስፔሪየንስ ሆኖኛል። ዋናው ላይ ደግሞ ጥሩ ነገር አድርገን አንዱን ጨዋታ ተሸንፈን በጥሩ ሁኔታ ጨረሰን የመጣ ነውና እኔ የኩበት አጋጣሚ በጣም ጥሩ ነበር። ከብዙ ጊዜ ቆይታ በኋላ ነው ያሸነፍነው ናሽናል ቲሙና እድለኛም ነበርኩኝ። እስካሁን ባለው የህይወት ጉዞ የተለየ ፈታኝ ነገር በህይወት አጋጥመዋል ማለት እንችላለን? ፈታኝ በጣም ከባድ ጊዜ ያሳልፍ ያለው የምትለው? እኔ በህይወቴ ማለት ከፍታና ዝቅታ ስለሚኖር በህይወት ውስጥ ብዬ ነው። አዎ ይኖራሉ ብዙ ጊዜ ምናምን። ምናልባት እኔ ትንሽ እንትን ብለው ኢትዮጵያ ቡና አንደር 17 መጥቼ የተቀነስኩበት ሞመንት ትንሽ
ያስከፋኛል ማለት በጥሩ ነበርኩኝ። ያው አላቅም አሰልጣኝ ያው እንግዲህ ሊቀንስ ሊይዝ ይችላል። ፈቱዲን የጠራኝ በሰዓቱ ያስሞከረኝ እሱን 2012 ላይ ጥሩ ነበር። አንድ ሳምንት ጊዜ ነው የሰራነው 3 ትሬኒንግ ነው። ጥሩ ነበረ። ጌሞች ያደርጋሉ። አልተሳካም ሲባል ትንሽ ተሰምቶኛል። ከሀገሬ ሩቅ ነው የመጣሁት። ያው ልጅነትም ሊሆን ይችላል። ያው 471 ኪሎ ሜትር ተጉዘ መተ ምናምን አልተሳካም ሲባል ደግሞ 471 እጥፍ ሆነ ማለት መንገዱ አያልቅም እና ትንሽ ተሰምቶኛል። ግን ኖርማሊ አሁን ማድረግ እንደሚችሉ አውቃለሁ። ጥሩ ሳልሰራ ቀርቼ ሳይሆን ያው የጊዜ ጉዳይ ነው እና ጊዜ ደግሞ በሰዓቱ ይክሳል እና ያንን አስቤ ያው እኔም ተስፋ አልቆረጥኩም። የተሻለ ነገር በራሱ ጊዜ መጥቷል ነው። ይሄን ያህል መንገድ ስትመጣ ወደ ኋላ መለስ ብለ ከሰፈር ልጆች ጋር አዶላ አካባቢ ካሉ የሰፈር ልጆች ጋር ምናምን አሁን ላይ ያለ ግንኙነት እንዴት ነው? በጣም ማለት ያው አብረን አሁንም ቢሄድ አብረን ትሬኒንጎች እንሰራለን። አዶላ ስትሄድ አብረን ነው የምትውለው እንጂ ዝናው መጥቷል እንትን ብሏል የለም? ኧረ እንደዛ አይሆንም። እኛ አካባቢ ያው ፈቱዲንም እንደዛ ነው ባህሪው። ከልጆች ጋር የሚግባባ ነው፣ ጓደኞች አሉት። እሱም ባህሪው እንደዛ ነው። እኔም ደግሞ ከብዙዎቹ ጋር በጣም ምግባባ ነኝ። ጓደኞቼም አሉ። በቻልኩት አቅም እኔም ወጥቶ እንዲጫወቱ ማድረግ የሚችለውን አደርጋለሁ። 1-2 ጓደኞቼን ብሔራዊ ሊግ እንዲገቡ አድርጌያለሁ። በዚህ አጋጣሚ በጣም አብሮኝ የተጫወቱ ናቸውና ማሚያ ጌታቸው አሁን ብሔራዊ ሊግ ይጫወታሉ። ብሔራዊ ሊግ የተጫወቱ ነው። ማሚያ ጌታቸውና አዲሱ ተሰማ ይባላሉ። በጣም የሚጫወቱት ሰመራ ዩኒቨርሲቲ ናቸው። በጣም የምወዳቸው ጓደኞቼ ናቸው። የቅርብ ጓደኞቼ ናቸው። ጥሩ ናቸው። ከዚህም በላይ ከፍ ብሎ ይጫወታሉ ብዬ አስባለሁ። ወደፊት ያው ጥሩ አቅም አላቸው ብዬ አስባለሁ። በጣም ደስ ይላል። አንተነህ ተፈራ ከዚህ በላይ ስኬታማ ሲሆን በግል ማሳካትም ይሄ ህልሜ ነው፣ በቃ ነገ ላይ ይህን ነገር ማሳካት እፈልጋለሁ፣ በእግር ኳሱ ባገኘሁት ነገር ይህን ነገር ሳላደርግ የምትለው ነገር ምንድን ነው? ሁሉ የሚያስጨንቅ አይምሮ ውስጥ የሚመላለሰው ሀሳብ ማለት እኔ ብዙም እንትን የገንዘቡ ጉዳይ የሚያስጨንቀኝ ነገር አይደለም። እውነት ለመናገር ሲመጣ ግን እንዲህ ባደርግበት ቢመጣም ጥሩ ነው። ግን ያው እኔ ትልቁ ነገር አሁንም ገና ነኝ ብዬ ስለማሰብ ገና እንደ ጀማሪ ተጫዋች ዋናው አላማ አሁን ናሽናል ቲሙን በጣም በተደጋጋሚ ማገልገል ነው እና ቅድሚያ ከምንም በላይ የምሰጠው ናሽናል ቲሙን በደንብ በተደጋጋሚ አገልግዬ ራሴን የሆነ ነገር ላይ ሰርቷል ምናምን በሚለው ነገር ነው እንጂ አሁን ከአሁኑ እንደዚህ እንዲህ አይነት ህልም ቢኖረኝ ባሳካው ይህንን ነገር የምትለው ነገር የለም? ምንም የለም። እሺ፣ ስኬታማ አንተነህ ተፈራ ነገ ከነገ ወዲያ ከዚህ የበለጠ በጣም ስኬታማ ስትሆን ለሰፈርህ ወይ እንደ አዶላ ሊሆን ይችላል፣ እንደ ሰፈርም ሊሆን ይችላል፣ ይህንን ነገር ባደርግ ደስ ይለኛል የምትለው ምንድን ነው? ያው ማለት እኛ አካባቢ ብዙ እይታዎች የሉም፣ ብዙ ልጆች አታይም። ትልቅ ቲምም አካባቢ ላይ የለም። በፊት ነበሩ እነ ነጌሌ ቦረና ምናምን ነበሩና በሱፐር ሊግ ደረጃ አዶላ በራሱ ብሔራዊ ሊግ በፊት በቶርናመንት በሚታለፍ ሰዓት ፕሪሚየር ሊግ ጥሩ ቲም ነበር የኛ ሀገርም። አሁን ላይ ብዙም ቀዝቅዟል ኳሱ። ምናልባት ለልጆች እድል መፍጠር ነው ትልቁ ግቤ። እኔ ጥሩ ቦታ ከደረሱ የሚቻል ከሆነ በቻልኩት አቅም በአቅሜ ብሔራዊ ሊግም ሊሆን ይችላል ሱፐር ሊግም ያው እድሎችን ባለ ኔትወርክ ለልጆች እድሎችን መፍጠር ነው። ምክንያቱም እድል አያገኙም በብዛት እኛ ጋር ብቻ ሳይሆን ሻኪሶም አሉ። ኔትወርኩ በጣም እንትን ያለ ነው። በቃ ብዙም አይገናኙም እና ልጆች አሉ፣ በጣም ጥሩ ልጆች አሉ አካባቢያችን ላይ። እነሱ ልጆች በደንብ ቢታዩ ብዙ አንተኖች መውጣት ይችላሉ፣ ብዙ ፈቱዲኖች መውጣት ይችላሉ እና አቅም ያላቸው ልጆች አሉ። እይታ ነው እንጂ ችግሩ ብዙ ልጆች አሉ ክልል ላይ ማለት ነው። በጣም አሪፍ። ሌሎች ጉዳዮችም አሉ። ትንሽ ቆየት ብለን ደግሞ እንቀጥላለን። ክቡራትና ክቡራን 7ኛ ፖድካስትን ነው በመከታተል ላይ የምትገኙት። የወቅቱ የኢትዮጵያ ቡና የመስመር አጥቂ አንተነህ ተፈራ ከኛ ጋር ቆንጆ ጊዜን እያሳለፈ ይገኛል። በያላችሁበት ጥሩ ጊዜ ይሆንላችሁ። ተመልሰን እንመጣለን። ተመልሰን መተናል። ክቡራትና ክቡራን 7ኛ ፖድካስትን ነው በመከታተል ላይ የምትገኙት። እንግዳችን አንተነህ ተፈራ ቆንጆ ጊዜ እየሰጠን ይገኛል። አንተሽ ቆይታችን እንዴት ነው? በጣም አሪፍ ነው። ደስ ይላል። አሪፍ ነው። ቆንጆ ነው። የወቅቱ የኢትዮጵያ ቡናን ስኳድ መነሻ እናድርግና ቡድናችሁ ውስጥ በጣም ጎበዝ አስጨፋሪ ማን ነው? አሉ ብዙ ናቸው። ያው በዛ ማለት እስራኤል መስፍን የሚባል ልጅ አለ። እስራኤል መስፍን ከዚህ ጋር ደግሞ ኢብራሂም ዳናል በረኛው ጎበዝ አስጨፋሪ ናቸው። ዳንስ ላይስ በጣም ጎበዝ ማን ነው? ኢብራሂም ይመስለኛል። ኢብራሂም ዳናል በረኛው በጣም ጎበዝ ዳንሰኛ ነው። አርፋጅ ወይ እንቅልፋም የሚባል ተጫዋች አለ ከዚህ በፊት ከነበሩት ውስጥ እንቅልፍ የሚወድ ማለት ነው። ብዙ እንቅልፍ መተኛ ምናምን የሚወድ ነው። እንደዛ ከሆነ አማኑኤል አድማሱ ትተኛለች። ብዙ ጊዜ ይተኛል።
ምግብ ላይስ አንቺማ ምናምን የሚባለው በደንብ በላተኛ ተጫዋች አለ? የሚበላት በደንብ በላተኛ ተጫዋች ይታገሱ ታሪኩ በጣም ትበላለች። አሪፍ ይታገሱና ሚኪያስ አሪፍ በዮች ናቸው። በደንብ በዮች ናቸው። አሪፍ ናቸው። ወደ ምግብ እንምጣ እስኪ። ከአንተ ጋር በተገናኘ ራስን ለመጠበቅ ረጅም ጊዜ ለመጫወት ይሄን ነው መብላት አለብኝ የምትለው ነገር ምግብ ላይ እንዴት ነህ? የተለየ የምትለው አመጋገብ ስታይል አለ? ማለት እንደ የተለየ ነገር የምጠቀመው ነገር የለም፣ ግን ኖርማሊ እኔ ምግብ ላይ ብዙም ብዙም አይደለም ምግብ ላይ ግን ያው ፈሳሽ ነገሮችን ግዴታ ያስፈልጋል ለመጫወት ከፈለግ ውሃና ፈሳሽ ፍሬሽ ጁሶች ምናምን ስለሚያስፈልጉ እነሱን በብዛት እጠቀማለሁ። አሁን ላይ ካሉ 3 ምርጥ የመስመር ተጫዋቾች ከሀገር ውስጥ 3 ከውጭ 3። ሀገር ውስጥ በመጀመሪያ ቸርነት ጉግሳ፣ መሀመድ አበራ መድን ኢትዮጵያ መድን መሀመድ አበራ እና ሶስተኛ ፍጹም አለሙ የጊዮርጊስ ነው። ኦኬ ፍጹም ጥላው ጊዮርጊስ። ከውጭ ቪኒሺየስ ጁኒየር፣ ዱዌ የፒኤስጂ እሺ፣ እና ካባርስኬሊያ እዛው ፒኤስጂ ክፋራ ማለት ነው። ኪቢቻ በጣም አሪፍ። ዱዌ ወይስ ባርኮላ? እዛው ፒኤስጂ ውስጥ ካለ ማን ቤስት ይሁን? ዱዌ። ሊቨርፑል ቤት ጋክፖ ዲያዝ ማን ይጀምር? ዲያዝ ይጀምር። የመስመር ተከላካይ ረመዳን ዩሱፍ ወይስ ደስታ ዮሐንስ? ከባድ ጥያቄ። ረመዳን ዩሱፍ። ካይሴዶ ፓርቴ። የምን ጊዜም ጨራሹ ምርጥ ኢትዮጵያዊ ተጫዋች በቃ በኢትዮጵያ ሌቭል ምርጥ ጨራሽ አጥቂ የምትለው ማን ነው? ጌታነህ ከበደ። ፈጣን ተጫዋች ከበፊቱ ብዙም ስለማላውቅ ካሁን በጣም ፈጣን ተጫዋች ጫላ ተሽታ ይመስለኛል። ጫላ ተሽታ በጣም ፈጣን ነው፣ የስራ ሰው ነው። ፊዚካሊስ በጣም ተክለ ሰውነቱ ጠንካራ የምትለው? መስፍን ታፈሰ ጮንቄ። ኳሰኛስ? በጣም ኳሰኛ ተጫዋች አብዱልከሪም ወርቁ። ኳሰኛ ነው በጣም ኳሰኛ። ከውጭ ኳሰኛ ፔድሪ። ፈጣን ተጫዋች ኤምባፔ። ጨራሽ አጥቂ ጊዜም ጨራሽ አጥቂ ወይም ደግሞ አሁን ላይ ካሉት ጨራሽ አጥቂ? አሁን ላይ ካሉት ከሆነ ሃላንድ ጨራሽ ነው ብዬ አስባለሁ። ሃላንድ። ስለዚህ እነዚህ ያንተ ምርጫዎች ናቸው። ተፈራ አንድ ቆንጆ ፕሮግራም አዘጋጀ። በዛ ፕሮግራም ላይ በርካታ እንግዶችን ቤተሰብን ጨምሮ የሰፈር ልጆች ምናምን ጠርተሃል። 3 ግን የተለዩ እንግዶችን እንድትጋብስ የህይወት ዘመን እግር ኳስ ውስጥ ያሉትም ልጆች ከእግር ኳስ ውጭ ሊሆን ይችላል፣ በህይወት ዘመን ማግኘት የምትፈልጋቸው በዚህ ፕሮግራም ላይ እንድትጋብስ እድሉ ተሰጠ። እነዚህ 3 ሰዎች እነማን ይሆናሉ? እግር ኳስ ውስጥም ከእግር ኳስ ውጭም አንተ ልብ ውስጥ ያሉ 3 ሰዎች። ቅድሚያ ቤተሰቦች ነው የምለው። ቤተሰቦች አሉ እነሱማ ፊት ለፊት ከእነሱ ውጭ ከሆነ በቅድሚያ መጋብዞ ሲሆን ቢኖር ነፍሱን ይማረውና አስራት ኃይሌ ነበረ። ጋሽ አስራት ኃይሌ። አዎ አረሳቸውም ማለት ሐዋሳ ከመምጣታችን በፊት ጅማ ላይ ቶርናመንት ኮከብ ጎል አግኝቼ ሲሸልመኝ ጥሩ ቦታ ተደርሳለህ በርታ ብሎኛል እና በዛን ዓመት አረሳቸውም። በጣም ፎቶ ማስታወሻም ስላለኝ ብዙ ጊዜ ላገኛቸው ፈልጋለሁ፣ ግን አልተሳካም። እሳቸው ቢሆኑ ደስ ይለኛል። ከማይረሳ የማበረታቻ ቃላቶች አንደኛው የጋሽ አስራት ኃይሌ ነው ማለት ይችላል። ነፍሳቸውን ይማር። እሺ ሁለተኛ ያው መጋብዘው ተመስገን ዳና ነው። በጣም ማከብሩና የምወደው አሰልጣኝ ነው። በትልቅ ደረጃ እንድጫወት ብዙ ረድቶኛል። ብዙ ምክሮች ይመክረኛል። እስካሁን ድረስ በጣም የሚመክረኝ ሰው ነው ተመስገን ዳና። በዚህ ሰዓት በኢትዮጵያ ብሔራዊ ቡድን የመሳይ ተፈሪ ምክትል ሆኖ እየሰራ የሚገኘው ማለት ነው። ሶስተኛ አንዱ አለም ዲሻ ይባላል። ሻሸመኔ ነው። እንደ ቤተሰብም ነው። ያው በግል በጣም ብዙ ድጋፍ የሚያደርግልኝ ነበረ በታዳጊነት እያለሁ እና በጣም ጥሩ ምክሮች ይመክረኛል። ጥሩ አሰልጣኝም ነው። ታዳጊዎች ላይ የሚሰራውን እሱ ቢሆን ደስ ይላል። አንተነህ ተፈራ ወደ ሜዳ ሲገባ ለጨዋታ ከጨዋታው በፊት የሚያደርገው የተለየ ልምድ አለ? መዝሙር እሰማለሁ። መዝሙር ትሰማለህ? መዝሙር እሰማለሁ። ይሄ በቃ የተለየ ልምድ ሁሌ? ብዙ ጊዜ መዝሙር እሰማለሁ። የትኛው መዝሙር ማለት እንችላለን?
ማለት ብዙ ጊዜ የተለያዩ መዝሙር ይሰማለሁ፣ ግን አሁን ላይ በድንግል አማረ የሚለው በጣም ብዙ ጊዜ ይሰማዋለሁ ከወጣበት ጊዜ ጀምሮ ማለት ነው። እስኪ በተወሰነ መልኩ በድምጽ በልል። ዘፈንና መዝሙር አብሮ ይሄዳል። ስለዚህ እንያዘውና በድንግል አማረ የሚለው በድንግል አማረ ይውቲ። በጣም አሪፍ። ክቡራትና ክቡራን 7ኛ ፖድካስትን ነው በመከታተል ላይ የምትገኙት። እንግዳችን አንተነህ ተፈራ ነው፣ የወቅቱ የኢትዮጵያ ቡና የመስመር አጥቂ። ከአፍታ ቆይታ በኋላ ተመልሰን እናገኛቸዋለን። በያላችሁበት ቆንጆ ጊዜ ይሆንላችሁ። አንተ በኢትዮጵያ እግር ኳስ ውስጥ የሚነሱ ሀሳቦች አሉ አይደለም? ብዙ ጊዜ የሚነሱ ሀሳቦች አሉ። ይሄ በዓለም አቀፍም ደረጃ የሚነሳ ሀሳብ ነው። በእግር ኳስ ውስጥ ወሳኙ የትኛው ነው? ተክለሰውነት እንደዚሁም ደግሞ አእምሮ የሚል ነገር አለ። በቀደመው ጊዜ በኢትዮጵያ እግር ኳስ ውስጥ አሰልጣኞች ተጫዋቾችን ሲመርጡ በተክለሰውነት ገዘፍ ያሉትን ተጫዋቾች ነው። አሁን ላይ ደግሞ በተለይ በእናንተ ጊዜ በጣም ፊዚካሊ ያን ያህል ግዙፍ የሚባሉ በጣም ጎበዝ ተጫዋቾችን እየተመለከትን እንገኛለን። ይሄንን ሀሳብ እንዴት ትገልጿል? እንደ ተጫዋች ወሳኙ ምንድን ነው ብለን መናገር እንችላለን? አዎ ማለት በፊት የተለመደ ነገር ነው ማለት የሰውነት ጉዳይ ፊዚካሊ ግዙፍ ሲሆን ይፈለጋል። ቢኖር ጥሩ ነው። ከሌለ ግን ያው ጥንካሬ ላይ ሞር ብትሰራ አሪፍ ነው። መምጣት የሚችል ከሆነ መስራት ነው እና እኔ ማምነው ማለት በሰውነት ብቻ አላምንም። እኔ የሚጠቅምበት ቦታ ሊኖር ይችላል፣ ግን ያንን ቦታ ደግሞ ማለፍ የምትችልበት ነገሮች አሉ። ጭንቅላት የምትጠቀም ከሆነ በብዙ ነገር ማለፍ ትችላለህ እና ጭንቅላት ካለ ሰውነት ባይኖርም ምንም ችግር የለውም። አጠቃቀሙ ማወቅ ነው እና ፊዚካል መኖሩ ብቻ በቂ አይደለም። ፊዚካል ኖሮ አጠቃቀም ላይ ጥሩ ካለው ምንም ነው እና አንዳንዴ ሁለቱም ቢኖር ጥሩ ነው። ከሌለ ግን ከሁለቱ ግን የሌለህን ነገር ሸፍነ የምታልፍበት ነገር ሊኖር ይገባል። አይምሮን ተጠቅመህ ማለፍ ትችላለህ እና እንደዛ ነው የማስበው። ብዙ ልጆች ደግሞ አሉ እንደዛ የሚጫወቱ ሁሉም ቦታ ላይ። ከእግር ኳስ ውጭ ምን ያዝናናል? ያው ከእግር ኳስ ውጭ አልፎ አልፎ ኮሜዲያኖች አሉ። የነ ፍልፍሉ ኮሜዲ፣ የነ ማርቆስ ነው ኮሜዲ። ቢደብርህ እና የሆነ ስሜት ውስጥ ብትሆን አንድ ኮሜዲያን ቢጋበዝ ከዛ ድብርት ውስጥ ለማውጣት ማንን ትመርጣለህ? ማርቆስ። ማርቆስ ቀዳሚው እሱ ነው። እሱ ነው። እስከ ዛሬ አብረህ ከተጫወትካቸው ተጫዋቾች ምርጡ ተጫዋች ማን ነው ብንል ማንን እንላለን? በፕሪሚየር ሊግ ደረጃ ነው። ኢትዮጵያ ቡና ውስጥ አብረህ ከተጫወትካቸው ተጫዋቾች የትኛውን እናስቀድም? ምርጡ አብዱልከሪም ወርቁ። ከዚህ በኋላ አብሬው ብጫወት ከሱ ጋማ ህልሜ ነው፣ አንድ ቡድን ብንጋራ፣ አንድ መልበሻ ቤት አብረን ብንጋራ የምትለው ተጫዋች? ሽመልስ በቀለ። ጊዜው የሶሻል ሚዲያ እንደሆነ ይታወቃል። አንተ እንኳን ቲክቶክ ላይ ስንት ተከታይ አለ? 40 ሺህ ተከታዮች አሉ። ራስን ለማስተዋወቅ ህዝቡ ጋር በጣም ጥሩ አማራጭ ይመስለኛል። የሶሻል ሚዲያ መምጣት እንደ እግር ኳስ ተጫዋች ምን ጥቅም አለው? ምን ችግር ያመጣል ብለህ ታስባለህ? ጥቅሙን እናስቀድም። ያው ማለት ጥቅሙ ጥሩ ነው ማለት አሁን በብዛት እኛ ሀገር አልተለመደም። እኛ ሀገር እንደውም ስትጠቀም ሶሻል ሚዲያ የሆነ ያፈነገጠ ባህሪ ያሳየክ ነው የሚመስላቸው አብዛኞቹ ሰዎች፣ አለመረዳት ነው። ግን ራስን የምታሳይበት ቦታ ነው ማለት አክት ምናምን ሳይሆን ኖርማሊ ስራህን ነው ውሎህን ነው ወይም ደግሞ የምትዝናናበትን ነገር ነው እዛ ጋር የምትፖስተው እና ፎቶ ሊሆን ይችላል ቪዲዮዎችም ሊሆን ይችላል እና ራስን እንደመሸጥም ነው ማለት ብዙ አሁን የውጭ ተጫዋቾችን ብታይ ጎሎቻቸውን ይፖስታሉ ከኛ ስንት ርቀው የሄዱ ሰዎች ማለት ነው እና ፎቶቸውን ይፖስታሉ። ያ ማለት ራስን አድቨርታይዝ እያደረከ ነው እና ያ ጥሩ ነው። ያው ጉዳትም አለው በእርግጥ የለውም ማለት አይደለም። ምን አይነት የስነ ልቦና ጫናስ ሊያመጣ ይችላል? ጫና አለው። አንዳንዴ ደግሞ ስትሸነፍ ምናምን በምትሸነፍ ሰዓት ውጤት በጠፋ ሰዓት ኮሜንቶች የምታይ ከሆነ አተኩረህ የምታይ ከሆነ አንተንም ትተቻለህ። እግር ኳስ ነው፣ ሁሌ አትሞገስም፣ ትችቶች አሉ። እሱ የምታይ ከሆነ የምትሸማቀቅ ከሆነ በጣም ሜዳ ውስጥ ብዙ ትልቅ ጫና አለው እና ማድረግ እስኪያቀትር ድረስ አንዳንድ ነገሮችን ማድረግ እስኪያቀትር ድረስ እና ሁለቱም ባላንስ ማድረግ አለብህ። ያው የሆነ ስምህን በሚጠራ ሰዓት ኖርማል ነው፣ ያው ስምህንም እንትን በሚሉ ሰዓት ኖርማል ነው። ሁለቱንም ችሎ ማለፍ ነው። ዋናው የስነ ልቦናው ጉዳይ ነው። አእምሮ ጠንካራ ማድረግ አለብህ። ለእነዚህ አይነት ነገሮች ስፖርተኛ ከሆንክ ሁለቱንም በቃ ስራክ ነው፣ በቃ ስራ ስለሆነ ኖርማል ነው ብለህ ማለፍ ነው ያለብህ። መገረም አያስፈልግም። አንተነህ ተፈራ ምን አይነት ሰው ሲያገኝ ልቡ በጣም ያዝናል? በምን ሁኔታ ውስጥ ያለ ሰው ሲያገኝ የበለጠ ትንሽ ልቡ ዝቅ ሊል ይችላል? አዎ ማለት
የሆነ አግኝቶ የሚያጣ ሰው ጥሩ አይደለም። በጣም የሚያሳዝን ነገር ነው ማለት ሰው አግኝቶ ሲያጣ ጥሩ አይደለም እና በጣም የከፋ ልጆች ኖሮት ምናምን የከፋ ነገሩ ሲገባ በጣም ያሳዝናል። በቅርብ ያጋጠመኝ ነገር ስለሆነና አግኝቶ ያጣ ሰው ማለት አዎ አግኝቶ ያጣ ሰው ነው። አላውቀውም፣ የኛ አካባቢ ሰው ነው። ስሙንም እንጂ አላስታውስም እና በቃ አጋጣሚ ነው። በቅርብ አላውቀውም፣ ግን እንዲህ አጋጠመኝ። ምንም አላውቀውም፣ ምንም የለም በሰዓቱ ብዙም እንትን የለኝም። ብቻ የሚችለውን አድርጌለታለሁ ግን ብቻ እንደዚህ አይነት ሰው ሲሆን ያሳዝናል። የነገረኝ ታሪኩ በጣም ስለሚያሳዝን ነው እንዲህ ነው ብዬ ሚዲያ ላይ ማውራት ስላልፈለግኩ ነው። እና ኖርማል ነው ግን አግኝቶ ያጣ ሰው ሲያጣ በጣም ያሳዝናል። እንኳንም ተሳካልኝ እንኳንም ኳስ ተጫዋች ሆንኩኝ ያልክበት አጋጣሚ እስኪ አስታውሰኝ። አዎ በቃ ኩርት ያልክበት የተለየው ቀን ወይም ደግሞ እንኳን ሆንኩኝ እንኳን በዚህ ደረጃ ደረስኩኝ ያልክበት አጋጣሚ? አዎ ናሽናል ቲም ስመረጥ እንደዛ ብያለሁ ማለት ነገሮች በአጭር ጊዜ ውስጥ ብዙ ነገሮች ሆነዋል። ያው ስላደረግኩ እንጂ ሳላደርግ ቀርቼ አይደለም እና ስላደረግኩ ነው። ያ ደግሞ ያው ፈጣሪ ሲረዳ እንደዚህ ነው። የለፋበት ነገር ስታገኝ ደግሞ በጣም ደስ ይላል እና ደስ ብሎኛል። ከኔ ይበልጥ ደግሞ ደስታው ለቤተሰቦቼ ስለሆነ ያ ነገር ነው በጣም እንትን ያለው። በጣም አሪፍ። ወደ መጨረሻው ጥያቄ እየመጣን ነው። ኢትዮጵያ ቡና ቤት እስካሁን ድረስ በተጫወትክባቸው ጊዜያት ምርጡ ቀኝ እግር ተጫዋች ማን ነው? ምርጡ ቀኝ እግር ተጫዋች ያው 14ኙ ይመስለኛል። 11ኙ። ምርጡ ግራ እግር? ምርጡ ግራ እግር ሀቢብ ታዳጊ ነች፣ አሁን የለችም። ሀቢብ የምትባል ልጅ ነበረች። በጣም ኳሰኛ ነች። በጣም ኳሰኛ የምንለው ሴትኛው ነው? ያው እንዳልኩ አብዱል ከሪም ነው። ኳስ ላይ አብዱል ከሪምን እመርጣለሁ። ፈጣኑ ተጫዋችስ? በኢትዮጵያ ቡና ቤት ቆይታ ፈጣኑ ተጫዋች? ጫላ ተሽታ። ስለዚህ እነዚህ ምርጫዎች ናቸው። አንተ በመጨረሻም ማመስገን የምትፈልጋቸው በጣም አጭር በሚባል ጊዜ ውስጥ የእግር ኳስ ህይወት ፈጣን ነው። እዚህ ለመድረስ ደግሞ አስተዋጽኦ ያደረጉ ሰዎች፣ ያበረታቱ አይዞ ያሉ ሰዎች ይኖራሉ ብዬ ተስፋ አደርጋለሁ። እስኪ አመስግናቸው፣ ጊዜው ያንተ ነው። እሺ፣ በመጀመሪያ ያው ክብር ለድንግል ማርያም ልጅ፣ ከዛ ሲቀጥል ያው እንደምለው ሁሌም ቤተሰቦቼ ናቸው። ቤተሰቦቼ በብዙ ነገር አመሰግናቸዋለሁ። እዚህ ለመድረሴ ዋናውና ትልቁን ድርሻ የሚወስዱት እነሱ ናቸው። ከዛ ሲቀጥል ያው በእግር ኳስ ደረጃ እዛ እያለሁ ከሀገር ወጥቼ በቅድሚያ እንድወጣ ያደረገኝ አሰልጣኝ ወርቁ ገመዳ፣ በሻኪሶ ደግሞ አሸብር፣ ናትናኤል ጋረዶ የሚባሉ አሉ። በትልቅ ደረጃ ደግሞ እድሉን ሰጥቶኝ አምኖብኝ አጫውቶኝ ተመስገን ዳናንና ነፃነት ክብሬ ማመስገን እፈልጋለሁ። በጣም አሪፍ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። በቀጣይ ደግሞ በሌላ ፕሮግራም እንደምንገናኝ እናምናለን። እኔም አምናለሁ። ክቡራትና ክቡራን 7ኛ ፖድካስት የተከታተላችሁትን ይመስል ነበረ። የዕለቱ እንግዳችን የወቅቱ የኢትዮጵያ ቡና የመስመር አጥቂ አንተነህ ተፈራ ነው። በቀጣይ በሌላ እንግዳ እስክንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።